እንግዲህ መግቢያው ላይ እንደነገርኳችሁ የውይይት ጥያቄዎች አሉ። እነዚህን የውይይት ጥያቄዎች እየሰራን እየተማማርን እንሄዳለን። የመጀመሪያው ጥያቄ ጳውሎስ ስለ ሰው ኃጢአት ከመናገሩ በፊት ወንጌልን የሚያስተዋውቀው ለምንድን ነው? ጳውሎስ ስለ ሰው ኃጢአት ከመናገሩ በፊት ወንጌልን የሚያስተዋውቀው ለምንድን ነው? ለምን ብላችሁ ታስባላችሁ? ቪዲዮን ፖዝ አድርጋችሁ መመለስ ትችላላችሁ። መልሱ ተስፋን ለመስጠት የሰውን ልጅ የኃጢአተኝነትና የወደቀ ሁኔታን ከመግለጹ በፊት አስቀድሞ የእግዚአብሔርን አዳኝነትና የምስራቹን ወንጌል ለማስተዋወቅ ሰዎችን ወደ ተስፋ መቁረጥ ሳይሆን ወደ ተስፋ ያመጣቸው ነበር። ለዛ ነው ኃጢአት ከመናገሩ በፊት ወንጌልን የሚያስተዋውቀው። ለዛ ነው። ሌላው መፍትሄውን አስቀድሞ ለማሳየት። ምክንያቱም ወንጌል መፍትሄ ነው። ችግሩ ኃጢአት ከሆነ መፍትሄው ደግሞ ወንጌል ከሆነ ወንጌሉን ወይም መፍትሄውን አስቀድሞ ለማሳየት ነው። እግዚአብሔር ያዘጋጀው መፍትሄ በክርስቶስ ኢየሱስ በኩል የሚገኘውን ደህንነት ማስቀደምን መርጧል ማለት ነው። ሌላው የኃጢአትን ከባድነት ለመረዳት። ምክንያቱም ሰዎች የእግዚአብሔርን ቅድስና፣ ጽድቅና የወንጌልን ታላቅነት ሲረዱ የኃጢአታቸውን ስፋትና ምን ያህል የእግዚአብሔር ጸጋ እንደሚያስፈልጋቸው በግልጽ ይረዳሉ። እንግዲህ ይሄ ነው መልሱ። ይህንን ሮሜ ምዕራፍ 1ን ካየን በኋላ እነዚህ አይነት መልሶችን በአእምሯችሁ ውስጥ ልታስቡ ይገባል። ሁለተኛው ዘመናዊ የጣዖት አምልኮ ዛሬ ምን ይመስላል የሚለው ነው። ዘመናዊ የጣዖት አምልኮ ዛሬ ምን ይመስላል? እንግዲህ ከእግዚአብሔር በላይ የሚወደድ ወይም የሚፈለግ ነገር ሁሉ ጣዖት ነው። በዚህ ጊዜ በዘመናችን ጣዖት አምልኮ ሲባል የግድ የሆነ እንጨት ወይም ደግሞ ከድንጋይ የተሰራ ምስል ማምለክ ብቻ አይደለም። ከእግዚአብሔር ይልቅ የመጀመሪያውን ቦታ የምንሰጠው ማናቸውንም ነገር ሰው ሊሆን ይችላል እኮ ማናቸውንም ነገር ጣዖት ሊሆን ይችላል። ለምሳሌ ገንዘብና ሀብት፣ አሁን ያለንበት ሁኔታ ገንዘብና ሀብት ብዬ አስባለሁ። ደህንነትና ደስታን ከእግዚአብሔር ይልቅ በገንዘብ መፈለግ ይሄ ጣዖት አምልኮ ነው። ሌላው ዝና፣ ታዋቂ መሆን፣ ሴሌብሪቲ መሆን። አሁን የምናስባቸው ዝነኞች ሰዎች እነሱን ራሱ ማምለክ፣ ስልጣንና ስኬትን። አንዳንዱ ሰው የራሱን ስልጣን የራሱን ስኬት ያመልካል። የሰዎችን ሙገሳና የራስን ዝና ማሳደድም እነዚህም የዘመኑ ጣዖት ምሳሌዎች ናቸው። የመጣው ደግሞ ነገር አለ ኤአይ የሚባለው። እነዚህ የቴክኖሎጂ ማህበራዊ ሚዲያ ትኩረታችንና ጊዜያችን ልባችን ሙሉ የሚቆጣጠሩ ነገሮች እዛ ውስጥ ይካተታሉ። ራስን ማምለክ፣ የእግዚአብሔርን ፍቃድ በእኛ ህይወት ላይ ያለውን የእግዚአብሔርን ፍቃድ ትቶ የራስን ምኞትና ፍላጎት ማስቀደም ነው። መቼስ ብዙ የሆነ ምን መፈለግ ናቸው ማለት ነው። ወደ ሶስተኛው ጥያቄ ሮሜ ምዕራፍ 1 ቁጥር 16 ላይ የምታስታውሱ ከሆነ ሮሜ ምዕራፍ 1 ቁጥር 16ን አንብቤያለሁ። ከሙሉ ደብዳቤ ጋር እንዴት እንደሚገናኝ ነው አሁን እንድትነግሩኝ የምፈልገው። ከሙሉ ደብዳቤው ጋር እንዴት ይገናኛል? ሮሜ 1:16 ፖዝ በማድረግ መመለስ ይጠበቅባቸዋል ማለት ነው። እንግዲህ ሮሜ ምዕራፍ 1 ቁጥር 16 ሙሉ መልእክቱ ጋር እንዴት እንደሚገናኝ ስነግራችሁ ቃሉ የሚለው በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለድህነት ነውና ስለሚል ለድህነት ነው ስለሚል የመጽሐፉ ሮሜ ዋና ጭብጥ መሆኑን መርሳት የለብንም። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለድህነት ነው ለመዳናችን ለሳልቬሽናችን ስለሚል የሁሉም ሰው እኩል አስፈላጊነቱን ለማሳየት ነው። በሮሜ መልእክት ውስጥ ጳውሎስ አይሁዳውያንን ሆኑ አሕዛብ ግሪኮች ማለት ነው በኃጢአት ስር መሆናቸውንና እኩል ደህንነት እንደሚያስፈልጋቸው ያብራራል። ደግሞ ወንጌል ለሁለቱም ያለምንም አይነት ማድላት፣ ያለምንም ወገንተኝነት፣ ያለምንም አድሎ የሚያድን የእግዚአብሔር ኃይል እንደሆነ ይገልጻል ማለት ነው። ስለዚህ በእምነት የሚገኝ ጽድቅን ማስታወቁ ደብዳቤው በሙሉም የሚያስተምረው ሰው የሚጸድቀው በሕግ ስራ ሳይሆን በኢየሱስ ክርስቶስ በማመን እንደሆነ፣ ይህ ጥቅስ ደግሞ ወንጌል ለሚያምን ሁሉ ድህንነትን የሚያመጣ ኃይል እንደሆነ በማወጅ ሙሉን መልእክት ያይዘዋል ማለት ነው።
ስለዚህ እነዚህንም ጥያቄዎች እየሰራችሁ ሶስቱንም ትክክል ከሆናችሁ ወይም ፖዝ እያደረጋችሁ እኔ ከመለስኩት መልስ ጋር ተመሳሳይ መሆኑን ቼክ በማድረግ እንግዲህ እስካሁን ድረስ ምዕራፍ 1 እናጥንተናል። ጌታ እያስተማረኝ እናንተም እያስተማርኳችሁ ነው ያለው። ቀጣይ ደግሞ ከሀብታሙ ጋር አንድ ላይ ትመለከቱታላችሁ ምዕራፍ 2 ማለት ነው። አመሰግናለሁ።